በዓለም የሳይንስ የባህል የትምህርት ድርጅት ወይም ዩኔስኮ ከማይዳሰሱ ቅርሶች መካከል የሲዳማ ብሔር ዘመን መለወጫ ፊቼ ጨምበላላ እውቅና ተሰጥቶት መዝገብ ላይ ሰፍሯል። በዓሉ በብሔሩ ተወላጆች በየዓመቱ በድምቀት ይከበራል። የዘንድሮ የ2017 ዓመተ ምህረትም የፊቼ ጨምበላላ በዓል በጉዱማሌ ስፍራ በቄጣላና በሌሎች ስነ ስርዓቶች በድምቀት ተከብሯል። በበዓሉ አከባበር ወቅት የክልሉ ርዕሰ መስተዳድር አቶ ደስታ ሌዳሞ ሲዳማ የራሱ የዘመን አቆጣጠር ቀመር ያለው ህዝብ መሆኑን ጠቁመው ብሔሩ አዲስ ዓመትን ሲቀበል በአንድ ስፍራ በአንድነት ተሰባስቦ የሚያከብረው በዓል ነው ሲሉም ገልጸዋል። የጊዜ ጅረትን ለመለካት በጉልህ የሚታወቀውን ቀንና ሌሊት ከማለት አልፎ ደቂቃዎችን ቀምሮ ሰዓታትን ደምሮ ቀናትና ወራትን ዓመታትን ለማድረግ ጥልቅ የጥበብ መፈለጉ አይቀርም። ሰከንዶቹን ደምሮ ደቂቃዎች ቀናትን እንደዚሁ ሰይሞ ወራትና ዓመታትን አዘጋጅቶና አቀናጅቶ ጊዜና ሰዓት ሁኔታ አውቆ መጠቀም የቻለ ህዝብ ነው። ሲዳማዎች ጊዜን ቆጥሮ ከአንድ ዓመት ወደሚቀጥለው ዓመት ሲሸጋገሩ ፊቼ ብለው በዓመቱ መጨረሻዋ ደቂቃ ይህም የሚሆነው የቀን ብርሃን ተሟጦ ሌሊት ሲጀምር አዲስ ዓመት መቁጠር ይጀምራል። በዚህ ጊዜ ሁሉም ሰው አዲስ ዓመት እንደተቀበለ ይሰማዋል። ጥልንና ግጭትን አስወግዶ የይቅርታና የፍቅር በዓል ነው ያሉት ርዕሰ መስተዳድሩ ይህን እሴት አስጠብቆ መሄድ ያስፈልጋልም ነው ያሉት። ፊቼ ጨምበላላ ከደስታና ከፈንጠዚያ በተጨማሪ በውስጡ በርካታ ጠቃሚ እሴቶችም አሉ። ፊቼ ጨምበላላ በዓል ሲደርስ አዲስ ዓመት አዲስ ተስፋ ለመቀበል ሁሉም ካለፈው ኩነኔ መንጻት መቀደስ እንዳለበት ስርዓት ተቀምጧል። ጥልና ግጭት እንዳይኖር፣ ሰላም እንዲበዛ፣ የተጣላ ካለ እንዲታረቅ፣ አንድነትና ፍቅር እንዲበዛ በአባቶች ትምህርትና ምክር ይሰጣል። በዓሉ የሁላችሁ በዓል ነውና በጋራ እናከብር፣ በጋራ እንንከባከብ። በአካልም ይሁን በዘመኑ ቴክኖሎጂ በጋራ እያከበራችሁ ላላችሁ የደስታ መልእክት በማስተላለፍም አጋርነታችሁ ላሳያችሁንም ሁሉ ምስጋናችን የላቀ ነው። ክብርና ምስጋና ይድረሳችሁ። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ በበኩላቸው በሲዳማ ብሔር የአዲስ ዓመት ማብሰሪያ የሆነው ፊቼ ጨምበላላ በጊዜ ዕውቀትና በጥልቅ ፍልስፍና ተመስርቶ የሚከበር መሆኑን አንስተዋል። በዘመናት መካከል በትልቅ ፍልስፍና ስለ ጊዜ ትልቅ ዕውቀት ኖሮት የኖረ ማህበረሰብ ነው። ይሄ ትልቅ አሁን እንደ አዲስ ዓመት ተቀበለን አሮጌው ሸኝተን አዲሱን ዓመት የምንቀበልበት የፊቼ ጨምበላላ በዓል የጊዜ ዕውቀት የጊዜ ፍልስፍና ውጤት ነው። እንኳን ደስ አላችሁ ማለት እፈልጋለሁ። ይህንን ጥልቅ ፍልስፍና በብዙ ፈተናዎች ውስጥ ጠብቃችሁ ለትውልድ አቆይታችሁ ዛሬ ሁላችንም እናከብረው፣ ሁላችንም የምናውቀው ዓለም የሚያውቀው በዓል ስላደረጋችሁ ክብር ይገባችኋል። ኢትዮጵያ ሀገራችን በብዙ ጣውረድ ውስጥ እያለፈች ድሎቿን እያሳካች ብልጽግና አይቀሬ መሆኑን በተግባር እያረጋገጠች እየሄደች ያለች አገር ነች። በዚህ ውስጥ ደግሞ የሲዳማ ሕዝብ አይተኬ ሚናውን እየተጫወተ ይገኛል። ስለዚህ ሁላችንም ተባብረን በአንድነት ቆመን የሀገራችንን ብልጽግና እንድናረጋግጥ በዚሁ አጋጣሚ ጥሬን አቀርባለሁ። የኦሮሞ ሕዝብ የፊቼ ጨምበላላ በዓል የራሱ በዓል ነው። ስለዚህ በዓላችን ላይ መተን በዚህ መልኩ ስለታደምን በጣም ደስ ይለናል። ይህ ዓመት የሰላም፣ የደስታ፣ የብልጽግና፣ የአንድነት ሁሉን ነገር የምናሳካበት የኢትዮጵያ ጠላቶች ሁሉ የሚንበረከኩበት ዓመት ይሁንልን። አመሰግናለሁ። ገለቴ